የተባለበት መለኮት ነው። ይሄኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጣትራኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ለራሱ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምንሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው ልሰማ የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው፣ ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመበት። እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው። ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ። ኧረ አንተ እንደው ብጠፋ ይሻልሃል። ምንም አትጠቅምም አንተ። የሐዋርያት ሥራ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳም ጫውን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ነው ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና፣ ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ልትቀበይ አንቺ ብፁዓን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያ ማሂ ኢየሱስ ክርስቶስ ተደርጎ በመደረግ ታም በዩስ ጋር ማሂነት እሺ፣ ያያዩት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው፣ የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል። እሺ ይሄ ታዲያ ምንድን ነው? ተደርጎ ነው። ሙሴ እኮ ተደርጎ ነው። አይገናኝም። ክርስቶስን ተደርጎ ነው። ማን ያደረገው? እግዚአብሔር ጌታ ያደረገው ይላል። አብሽር ትቀጥላለህ። ምክንያቱም በእኔ እያስረዳሁ ነው። የቃል አጋኖ ምልክት ሁሉ አለ። ከፈለክ አውጥቼ ላሳይህ እችላለሁ። የቃል አጋኖ አገልግሎት ምን እንደሆነ ታውቃለህ? መደነቅን መገረብን የሚገልጽ ነገር ነው። ምንድን ነው የተደነቀው ብለን ስናይ ከላይ አላምንም ነበር ይላል። አውዱ ቦታ አለ አይደለ? ያ ነው። አሁን አንተ እዚህ ቦታ ላይ ይህ የጀሆቫ ዊትነሶች ግንዛቤ ነው አንተ ያመጣው ብለሃል። እስኪ የጀሆቫዎችን ግንዛቤ አሳየን። ከፍተህ ያላ ከፍተህ ትንቁላ ቆይ አሁን ይኸውልህ ስማኝ፣ አንድ ያውን ርዕሱን አታስቀይር። አንተን የቀየርከው ርዕሱን ማስቀየር ይኸውልህ እኮ ላውራ አሁን አንተን የቀየርከው። ስለዚህ አንተ የቀየርከውን የተናገርከውን በማስረጃ አስደግፈህ አሳየን። ያላ አኮ ይኸውልህ አሁን ለምሳሌ እሺ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታረገኝም ባታረገኝም ምን ሐሳቤን እቀጥላለሁ። መገረም መደነቅ ነው ብለሃል። ማስረጃው ይኸውልህ መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚሉ አሉ። እነሱን ነገ አውዲዮ ሪከርድ አድርጌ ያሰማለሁ። አሁን ዝናብ መውጣት አልችልም። የተጻፈ ነገር ማሳየት አትችልም። የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመ ጠይቃቸው። ይሄንን እንዴት ነው ብለህ ብትጠይቃቸው ለካ ዳዊት ልክ ነው ትላለህ። አረባ አንደሳ አሁን ሐሳቤን ልቀጥላ አይደረግም። እሺ ከዚህ በኋላ ስትናገር በማስረጃ ስለምን ተከናለ ያላ ቀጥል። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ
አባት በሌለበት። ምክንያቱም እዚህ ክፍል ላይ ዲያሎግ አሁን እኔ ከውሱ ጋር እያወራሁ ውሱዬ እንዴት ነህ ሰላም ነው ውሱዬ እያልኩት በመሀል የሆነ ነገር ባወራ ይሄ ግን ሀሳቧ እንደሱ ከሆነ ከፍተህ አስረዳም በቃ በትና አውዶ ስለምን እያወራ እንደሆነ እንመልከት። ትልቁ ላይ ነው። እሺ ትልቁ ላይ ነህ። ከፈተህ እያወራ ያለው ስለ አምላክነቱ ሳይሆን ስላለመታየቱ ነው። አላመነም ነበር ታላ አይደለ? እሺ ይታያል። ቶማስ ምን እንዳላመነና ምን እንዳመነ ምን አምነሃል እንዳለው ኢየሱስ እዛ ጋር ታያለህ። ስለመታየቱ እንጂ ስለ አምላክነቱ አይደለም። ምንድነው ቶማስ ያላመነው? እሺ በቃ ከላይ ጀምረህ አንብበው። ቆይ አሁን እኮ እኔ ተራ እኮ ነው። እኔ እኮ አሁን ሳስረዳ ልክ አይደለም ማለት ነው ያለብህ እኮ። አንዴ ልጨርስ እኮ ስማ። አውዱን እንዳንብበው። አውዱን ከመጀመሪያው ጀምረን እንድናነበው ነው። ሂድ ወደ ላይ ከፍ በል። እኔ ሳስረዳ ነው ከላይ የምንጀምረው። አንተ ስትጠቅሰው ግን መደነቁን ብለህ እሺ፣ አንተ መደነቁን ከላይ ጀምረህ ማስረዳት ሳትችል እኔ ሳወራ አውድ የሚባል ነገር አለ እንድንረዳው። ስለምን እያወሩ እንደሆነ ቶማስ እና ኢየሱስ ትንሽ ከፍ ብለህ አንብበው እኮ ነው ያልኩህ። ስለምንድን ነው የሚያወሩት? ውሱ ቅድም አንተ መደነቅ ነው የሚለውን አውዱን ሳትል ለምን እኔ ብቻ ሳስረዳ አውዱን አልክ? አንተ ቅድም መደነቅ ነው ብለህ ቁጥሩን ብቻ አይደል የጠቀስከው? አይደለም አውዱን ሁሉ ነግሬህ ነው። ከላይ የሚያወራውን ነግሬህ እኮ ነው። እሱን እኮ እንድታይ ነው እኔ የተናገርኩት ቅድም። አሁን ቃል በቃል ታየዋለህ እዚህ ጋር። ኢየሱስና ቶማስ ስለምን እንዳላመነ ቶማስ ይነግርሃል። አላመነም ነበር ኢየሱስ ነው እያሉት ሲነግሩት ሐዋርያቶች። ከዚያ ኢየሱስ እኔ ራሴ ነኝ ሲለው አላመነም ነበር። ይሄንን አለማመኑን ነው መታየቱን እንጂ ያመነው መጨረሻ ላይ አንተ አምላኬ ነህ ብሎ እያመነለት አይደለም። ገብቶሃል አይደለ? ወይ አምላኬ ጌታዬ ብሎ እዚያ ቦታ ላይ ይናገራል። ግን ምንድነው ያመነው? ከላይም ከታችም ስንመለከተው ስለመታየቱ ነው እያወራ ያለው እንጂ ስለ አምላክነቱ አይደለም። ስለዚህ ወደ ላይ ከፍ ብለህ እሺ አሁን እሱ የምትለው ታዲያ ጌታዬም አምላኬም የሚለው ማንን ነው? መልስ። በጣም ጥሩ። ቅድም እንደ ምሳሌ ሰጠው። አንተ ጌታዬና አምላኬ ነህ አላለው። ገብቶሃል አይደለ? ስለዚህ ምን ታደርጋለህ መሰለህ? አምላክ የሚለው ማንን ነው ከተባለ ሙሉ መጽሐፉን ትመለከታለህ። ኢየሱስ ማን እንደሆነ ነው አምላክ ያስተማራቸው። ሌላ ወንጌል ላይ ሳትሄድ እዚሁ ላይ ማስረዳት ትችላለህ። እንደ የዮሐንስ መጽሐፍ ነው አይደለ? ዳዊት ቀጥል እየሰማሁህ ነው። የዮሐንስ ወንጌል ነው አይደለ? ከዛው ከራሱ መጽሐፍ እንደሆነ ኢየሱስ ያስተማረበትን ልሰጠህ ነው። ዮሐንስ ወንጌል አይደለም። ይሄንን ጨርሰዋ። ይሄ ስለማን ነው? እሱን እያልኩ ያለሁት እዛው ዮሐንስ ወንጌል ላይ አምላክ ማን እንደሆነ ራሱ ኢየሱስ ያስተማረውን ከአንደበቱ ልሰጥህ ነው። እሺ፣ ስለዚህ ይሄን ክፍል እንዝለለው ማለት ነው። ኧረ በፈጠር ለምን እንትን ትላለህ? በጣም ከዚህ ተነስተን እኮ ነው እያወራሁ ያለሁት። እየጠየከኝ ነው እየመለስኩልህ ነው እኮ። ይሄን ጨርሰው። ይሄን ክፍል እኔ አሁን እንዳስረዳ እድሉን ሳትሰጠኝ ሌላ ደግሞ ይሄን ክፍል ዘግተህ ሌላ ክፍል እንሂድ እያልከኝ ነው። ስለዚህ ይሄን ክፍል ልጨርስ። ከላይ አውዱን አንብበው። ከላይ ከፍ በል። ስለምን እያወሩ እንደሆነ አውዱ ከስንት ልጀምርልህ? ከአንድ ልጀምርልህ? አንድ አይደለም፣ ትንሽ ከፍ በል ወደ ላይ። እሺ ከፍ ስንት? እስከ ስንት ላውጣልህ? በቃ እሺ እነግርሃለሁ። ካነበበው ስለምን እያወሩ እንደሆነ ስለሚያገኘው ነው። ገብታችኋል? ስላለመታየት። እሺ ቆይ ላውጣልህ ነው። እሺ ቀጥል። ላውጣልህ ተነጋገር። እሺ ዮሐንስ ወንጌል ምዕራፍ ከቁጥር 26 ጀምረህ አንድ ጊዜ ከየትኛው ታነባለህ መሰለህ? ከ24 ጀምረህ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እየሰማሁ ነው። አንብበው። ይሰማል። እሱ ማስረጃውን እኮ ያመጣው እኮ አንተ ነህ እኮ። ስለዚህ ማንበብ ያለብህ አንተ ነህ። አንብበው እባክህን። አንተ ራስህ እንድታነበው እንድታውቀው ስለምፈልግ ነው። አንብበው። ከ24 ጀምረህ አንብበው። እሺ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱን ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቱንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ምንድን ነው ያላመነው? አምላክነቱን ነው ወይንስ ክርስቶስ መታየቱን አለመታየቱን? በአይኑ ስላላየው። ሊጨርስና ያለው አውዱ ክርስቶስን ገብቷቸዋል። መጣ በፊታቸው አዩቱላቸው አመኑ። ቶማስ ደግሞ አላምንም አለ። ቢነግሩት ሐዋርያቶቹ እኔ አላምንም እንዳው ካላየሁ አላቸው። ስላለመታየቱና ስላለመታየቱ እያወራ እንጂ አውዱ አምላክነቱን ስለማመንና ስላለማመን አይደለም። አላምንም አለ ቶማስ። ምንድነው ያላመነው?
የክርስቶስ አምላክ መሆን አለመሆን ጭራሽ ስለዛ ጉዳይ አይደለም፣ ስለ መታየቱ ነው እያወራ ያለው። ቀጥል 26 ምን ይላል? እኮ ይኸውልህ አሁን አንደኛ ሐሳቡን እንጨርሰውና ታስረዳለህ። መሀል ላይ አታቋርጠኝ እባክህ። ቀጥል 26 ቀጥል። እሺ በጌታ በኢየሱስ ስም አነባለሁ። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼን እይ፣ እጆቼንም አምጣና በጎን ያግባ አለው። ያመንህ እንጂ ያላመንህ አትሁን አለው። ቶማስን ቆይ ረጋ በል አዳምጥ። እሺ አንተ እንደምትፈልገው ልተነትነው ነው። እሺ ያው ሚውት አድርጌልህ አይደለም። ምንድነው ካላመንክ እያለ የሚደጋግምለት ስለምንድን ነው? ስለ አምላክነቱ ነው ወይንስ ኢየሱስ ነው አይደለም የሚለውን ስለማመን ነው እያወራ ያለው? መልስልኝ። እሱ እኮ እዚህ ጋር ይኸውልህ እነሱ ባዩት ጊዜ እሱ አለማየቱ ነው። እኔ እኮ ይሄን ክፍል እኮ አልተቃረንኩም እኮ። እሱ ለምንድን ነው ሚስኢንተርፕሬት የምታደርገው? ከእሱ ጋር የተያያዘ ነው እኮና ነው እባክህ። ከእሱ ጋር የተያያዘ ክፍል አልተቃረንኩም ይለኛል እንዴ? እያወራ ያለው ከታች ያለውም ቶማስ መጨረሻ ላይ የሚናገራትም ንግግር ስለምን ስለማመን ነው ከተባለ ኢየሱስን ስለማየትና አለማየት ነው እየተወራ ያለው እንጂ ስለ አምላክነቱ ጉዳይ አይደለም። እንቷል አይደለ? አልገባኝም። ቆይ አንተ እንደምትለው አልገባኝም፣ ደግሞ አይገባኝም። አንተ እንደምትለው ይኸውልህ እኔ አለማየቱን እኮ አመኛለሁ እኮ። ይኸውልህ እኔ እኮ አይቶታል እያልኩ እኮ አይደለም። ስለዚህ እያወራ ያለው አውዱ ስለምንድን ነው ስለዚህ የሚያወራው? እዚሁን ቋጫው አንዱ። ስለዚህ እሺ ታዲያ ጌታ አምላክ ያለው አውዱ የሚለው ስለ አለማየቱ ነው። እዚህ ጋር አምላክን ምን አመጣው ታዲያ? መደነቅን ምን አመጣው ታዲያ? አዎ ከዚያ በኋላ ቃል አጋኖ ምልክት አስቀምጦልሃል። የቃል አጋኖ አገልግሎት ምንድን ነው ንገረኝ። ምንድን ነው አገልግሎት እኮ? ይኸውልህ ስማኝ፣ እኔ እኮ አሁን ይኸውልህ እዚህ ጋር አልተደነቀም እኮ የሚል ነገር እኔ ለምሳሌ የሆነ ሰው ያላመንኩትን አካል ሳየው ጊዜ አመንኩኝና ወይኔ አምላኬ ያልኩኝ ከዛ ሰው ፊት ገብቶሃል አይደለ? አንተ አምላኬ ነህ ብለው ይሄ ክህደት ነው። ቶማስም አንተ አምላኬ ነህ በፍጹም አላለም። አምላኬ ጌታዬ አለው። ገብቶሃል አይደለ? የሆነ ማንን ያለው ነብይ መሆኑን ታውቃለህ አይደለ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን እኔ ላረጋግጥልህ እችላለሁ፣ በመጽሐፍ ቅዱስ ማለት ነው። ነብይ ነው አይደል? ኢየሱስ ክርስቶስ ችግር ነው። ረሱል ነብይ ነው። ነቢያት እኔ እዚያ ላይ ቃል ልጨምርብህ አይደለም፣ ምክንያቱም እኔ መጨመር አልችልም እኮ ተሳስቻለሁ። በል ማሰባት እንዳትረሳ ማለት ለምንድን ነው? እሺ እንዳትረሳ ማለት ነው። ማገናዘብ የማትችል ነች ሴት ልጅ ይላል መጽሐፍ ቅዱስ ላይ ነው ያለው። ላሳያለሁ። እንዳትረሳ የሚለው እሺ ምን ማለት ነው? እሺ እንፍታለኝ አንተ። እሺ እንዴ ማገናዘብ የማትችል ነች ይላል መጽሐፍ ቅዱስ። አንዴ ይችላል እንዳትረሳ የሚለው ምን ማለት አንደማመጣ አይደለም እንዴ? አነጻጽረህ ትጠይቀኛለህ። በክርስትና ለምሳሌ ማገናዘብ የማትችል ደካማ ነች ሴት ልጅ ይላል መጽሐፍ ቅዱስ። ላሳየህ እኔ የምለው እንዳትረሳ ማለት ምን ማለት እንደሆነ መጀመሪያ አሳየኝ። ከዛ በኋላ እንዳትረሳ ማለት ነው። ምን እንትን አዲስ ነገር የለም እኮ። አንድ ሰው የሚረሳው ምን ሲሆን ነው? ጭንቅላት የሌለው ሰው የሚረሳው አይደለም እንዴ? ማን ነው እንደሱ ያለ? እንደሱ ከሆነ ልብ በሉ፣ ጭንቅላት የሌለው ሰው ነው የሚረሳው ብሎናል። ኢየሱስ ክርስቶስ ርቦት የሚበላው አጥቶ ከፊት ለፊቱ አንዲት ዛፍ ተመለከተ ይችላል ቃሉ ሲናገር። ምናልባትም እስኪ ፍሬ ይኖርባት በለስ ይኖርባት ይሆን ብሎ ሄደ ይላል። አምላክ ከሆነ እንዴት አላወቀም? ለምን ረሳ? ደካማ አይምሮ ማለት ነው። ረሳ ያላን እዚህ ላይ በጣም ጥሩ። እና እንዴት አላወቀም? አምላክ ከሆነ ሳይሄድ በፊት አላወቀምና ረሳ ይለያያል። ያላወቀው ለምንድን ነው? አምላክ አይደል እንዴ? ይለያያል አይለያይም? አንድ አዳምጥ። እዛ ለምን አላወቀም? ያንን ስለሱ ሰላማው ቃለማውቁን ግን ያላወቀምና ረሳ አሁንና ለምን አላወቀም? ሳይሄድ በፊት አምላክ ከሆነ እዚያ ሳይሄድ በፊት ማወቅ አለበት እዛ ምን እንዳለ፣ ወይንስ ማወቅ አለበት የለበትም? ይሄ ሌላ ትምህርት አለው። የዚህ ማለት ግን እኔ እየነገርኩህ አንተ እና አዳምጥ። ቃል በቃል ነው እየነገርኩህ ያለሁት። ላውጣለህ አረ እሱ ነው። እኔ ራሴ አይቼዋለሁ። ስለበለሷ ደግሞ አንድም ተውሎም ስላየሁት ነው። ንገረን፣ ምን ይላል? አሁን ወደ አንድምታ ለመጣ ነው። ምን ይላል? ስለበለሷ ደግሞ አንድምታ ነው። በጣም ናችሁ ንገረኝ። አንድምታ መጽሐፍ የምን አንድምታ? እዛው ቃል በቃል አለ እያልኩህ ነው። ኢየሱስ ክርስቶስ የተናገረው መጽሐፍ ስለዚህ አይፈታም። በዚያ እኔ አሁን ያልኩኝ መርሳትና አንዳምጥ ከዚህ አታልፉ። አንድምታ እያላችሁ አመለጣችሁ እኮ ሁላችሁ።
ቃል በቃል የሰጠው አንድም ታብዬ ማልፋር ነው ማስላና አንድም ታውና አላለፈናሽ እንግዳውንስ ምን ይላል መሰለህ እዚያ ላይ አንድ አካል አምላክ ነው ከተባለ ሩቅ ላይ ያለውን ምን እንዳለ ሊያውቅ ይገባል ወይንስ አይገባ? መልስ። በአምላክነቱ ያውቃል፣ በሰውነቱ ግን አያውቅም። ምክንያቱም ሰው ደካማ ፍጡር ነው። በጣም ጥሩ። እውቀት የሰው ምንነት ነው ወይንስ የመለኮት ምንነት ነው? የሰው ነው። እውቀት የመለኮት ነው። ታዲያ ኢየሱስ በመለኮቱ አላወቀም ማለት ነው። አላወቀም ያለ በመለኮቱ ያውቃል፣ በሰውነቱ ግን አያውቅም። እዚህ ላይ ደግሞ ተገልጦ የመጣው በስጋነቱ እዚህ በጣም ጥሩ። ስለዚህ እዛ ቁሞ ሲናገር የነበረው ያ አካል ሰው ነው እንጂ መለኮት አይደለም ማለት ነው አይደል? መለኮቱም አለ ሰውነቱም አለ። እንደዚያ ከሆነ መለኮቱም ካለ እንዴት አላወቀም? በመለኮቱ ያውቃል፣ በሰውነቱ ግን አያውቅም። በመለኮቱ ያውቃል የሚለውን ቃል አሳየኝ እዛ ላይ። ስለበለሷ ማለት ነው። በመለኮቱ ያውቃል የሚለውን በስጋው ነው ያላወቀው የሚለውን አሳየኝ እዛ ላይ። በለሷ ስለሌላ ትምህርት ነው የምታወራው። እዛ ሲጀመር ኖርማል እንትኑ ስለግርህ ማለት ነው። የበለሷ ትምህርት ማለት ነው። አሁን ለምሳሌ ልንገርህ፣ የዚህ ምሳሌ ልንገርህ። አሁን አዳምጠኝ እሺ። ስለ ዘር ያወራው ማለት ነው። አሁን በአሪፍ መሬት ላይ ተዘራ በጭንጫ ባሸዋ ምናምን ብሎ እንትን ያለው ስለ ዘር አስተምሯን እዚያ ላይ ግን ግባና ያው አንድምታው ላይ ዘር የተባለው የሰው ልጅ እንትን የእግዚአብሔር ቃል ነው። ይዘራበት ደግሞ የተባለው የሰው ልጅ ነው። አንድምታ ምሳሌ ማለት ነው። የበለሷና አሳይሽ አንድምታ እኔ መጽሐፍ ማውጣት አልችልም። መጽሐፍ ያስከም በይላ ቴክኖሽን ብራ የሚዘራበት ሰው ይሆናል እንደለ አያውቅም ኢየሱስ ክርስቶስ ግን አንድምታ ያናበል ማርያም ብዬ ነው ማርያም እያልኩ ነው። እንደዛ ብዬ ሳይሆን አንብቤዋለሁ እንደዛ መሆኑ ግን መጽሐፍ ነው አሁን አላስኩም። እሺ ያንን ግን አንተ እኔ እዛ ጥቅስ ላይ ብዙ ሰዎች እንደ ጥያቄ ያነሱታል ኢየሱስ አያውቅም እያሉ። እኔ ግን ያንን አላህ ምን እንዳለ ታውቃለህ? ስለዚህ ንግግር ስለ ክርስቶስ ለምን ያችን ዛፍ እንዳረገማ ማወቅ ትፈልጋለህ? ልንገርህ ብሶተኛው አይውልህ እኔ እንደዛ ሳይሆን ስላለ ምናምን አሁን ያንም ታሳይ ይችላል ችግር የለም። ግን እኔ የዛፏን ማለት ነው ማርያምን አንብቤዋለሁ እንደዛ በለሷን ይመስላል እንደ ስለዛፉ አንድምታ አላህ ይናገራል በቁርአን ላይ። እኔ ባይጠቅምህም አይጎዳህም አዳምጠኝ እሺ። ምን እንዳለ አሁን እኔ አዳምጠኝ ልንገርህ። አዳምጣር ችግር የለም ኖርማል ነው። ምን መሰለህ አሁን እኔ ክርስቶስ ዛፍ ይራገማል ብያለሁ ዝም ብለህ ገብቶሃል አይደለም? እዛም የሄደው ሳያውቅ ነው ወይንም ተርቦ ነው ብለን አይደለም። እንደ ቁርአን እኔ በደንብ አድርጌ ቁርአንን ስለማውቅ ነው። ክርስቶስ ይዛኔ የሄደው ያቺ ዛፏ ምሳሌዋ ልክ እንደ አይሁድ ህዝብ ነች። ገብቶሃል አይደለም? አዎ ልክ ነህ። በቃ እንደዛ ማለት ምሳሌ ነው። እኔ ልንገርህ እንደ አይሁድ ህዝብ ነች እርሷ። ክርስቶስ እዛ የሄደው እዛ መሄዱ ለምንድን ነው? ዛፍ ይኖርባት ይሆን ብሎ ማነው ፍሬ ይኖርባት ይሆን ብሎ በአይሁድ ህዝብ መካከል ምናልባት የእርሱን ቅኑ መንገድ የሚከተል ይኖር ይሆን አይኖር ይሆን የሚለውን መምጣቱን ያመለክታል። ዛፏ ደግሞ የአይሁድ ምሳሌ ነች። ገብቶሃል? ኧረ ገብቶኛል ማለት መጽሐፍ ስለአረባ አንተን ቆይቻለሁ ችግር የለም። ከዛ በኋላ ክርስቶስ መጣ ወደ አይሁድ ህዝብ ወደ ገዛ ወገኖቹ መጣ። ገብቶሃል ወይ? እንደዛ የአይሁድ መካከል ደግሞ አልተቀበሉትም፣ የገዛ ወገኖቹ አልተቀበሉትም። ከዛም በኋላ ክርስቶስ እነዚያን አካሎች ከዚህ በኋላ ፍሬ ያብቀለብሽ እያለ እየረገማቸው እንጂ ዛፏን እየተራገመ አይደለም። መቼም አይደለም ክርስቶስ አንድ ጤናማ አእምሮ ያለው ሰው ዛፍ አይረግምም አይደለም? ዛፍ አይረግምም። ተከለ በቃ ይሄ ነው እኛ ላይ መጽሐፍም ያለው ማለት ነው። ስለዚህ እየተራገመ ያለው ክርስቶስ ምንድነው? እነዛን የአይሁድ ህዝቦች ነው። አላህ በቁርአን ላይ አንድም የታደርገው አላህ በቁርአን ላይ ምን አለ ሲገልጽ ሉዒነ الذين كفروا من بني إسرائيل على لسان داوود وعيسى بن مريم ማለት እነዛ የእስራኤል ልጆች የካዱት በክርስቶስ አንደበት ተረገሙ ይለናል። ዛፍ አይደለም የረገመው ክርስቶስ። እነዛን አንቀበል ያሉትን አይሁዳውያኖች ነው የረገማቸው። ታዲያ ክርስቶስ ምን አለ እዚያው ላይ ፍሬ አይብቀልብሽ ብሎ ከዚያ በኋላ ረገማቸው። ከዚያስ ምን አለ? ፍሬያማ የሚሆነው ኢነ መለኩቱላሂ ተንዘዑ ሚንኩም ወይዕጣ ሊኡመቲን ተዕመሉ አስማር አለ ክርስቶስ። እዚያው ላይ ወረድ ብሎ መጽሐፍ ቅዱስ ላይ ምን አለ? የእግዚአብሔር መንግስት ከዚህ በኋላ ከእናንተ ከአይሁዳውያን ትነጠቃለች፣ ፍሬውን ለሚያፈራ ህዝብም ትሰጣለች አላቸው። ከአይሁድ ህዝብ ከዚህ በኋላ ከሱ በኋላ የነብይነት ማዕረግ እንደሚነጠቅና ፍሬውን የሚያፈራ ህዝብ የተባለው ማን ነው? አላህ በቁርአን ላይ ሙሐመድ ሆይ በክርስቶስ አንደበት አንተንና ያንተን ህዝቦች
አንተ የሚያፈሩ ዛፎች ብዬ ገልጫቸዋለሁ ብሎ ይናገራል። በሱራ ሙሐመድ ላይ ይቅራ፣ በሱረት አልፈትህ ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ዛሊከ መሰሉሁም ፊ ተውራት ካለ በኋላ ወመሰሉሁም ፊል ኢንጂል አለ። ሙሐመድ ሆይ የአንተና የአንተ ተከታዮች ምሳሌ በወንጌል ላይ ይላል፣ በክርስቶስ አንደበት ላይ ልክ ፍሬውን እንዳፈራ ዛፍ ነህ ብዬ ገልጫለሁ ይላል። ክርስቶስ ምን አለ? ፍሬውን ለሚያፈራ ትውልድም የአምላክ መንግስት ከእናንተ በኋላ ይሰጣል ብሎ አይሁዶችን ጥሏቸው ሄደ። ታዲያ ከእርሱ በኋላ ማን መጣ? ፍሬውን ያፈሩ ነብዩ ሰለላሁ ዐለይሂ ወሰለም የነብያትን መንገድ ይዘው መጡ። ይሄን ሁሉ ፍሬ አፍርተው ሄዱ። ገብታችኋል አይደል? ከዘርዕን አኽረጀ ሸጥዐሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂህ። ስለዚህ ክርስቶስ እዛ ቦታ ላይ እየተራገመ ያለው ዛፍን ሳይሆን እነዛን የካዱት አይሁዳውያኖችን ነው። አላህ በቁርአን ላይ እነዛ የካዱት አይሁዳውያንም በክርስቶስ አንደበት ተረገሙ እያለ ይነግረናል። ክርስቶስ ዛፍን አልረገመም። አይደለም ክርስቶስን ያክል ነቢይ እንዴት ነው ንጹህ አእምሮ ያለው ዛፍን አይረግምም? ፍሬ ስላጣባት ብሎ ገብቶሃል? ከዚህ በኋላ ፍሬ አይብቀልብሽ ብሎ ረገማቸው። ፍሬያማ ሊሆኑ አይችሉም ከዚህ በኋላ። ነገር ግን ፍሬውን የሚያፈራ ህዝብ ከእናንተ ህዝብ ሌላ ህዝብ ይሰጣሉ ብሎ ትንቢት ነግሯቸዋል። ያንንም ሙሐመድ ሆይ በአንተና በህዝቦችህ ላይ አደረግኩኝ ብሎ አላህ በሱራ አልፈትህ ላይ ተናገረ። ስለ ዝንብ ያለህ አመለካከት ምንድን ነው? ስለ ዝንብ ያለህ አመለካከት ማለት በሳይንሳዊ መንገድ ምንድን ነው ነው አይደል? ሐዲስ ላይ ያለን ጠይቀን ችግር እንመልስልሃለን። ጥያቄ ምንድን ነው? በሐዲስ ላይ ያልገባህ ነገር ሐዲሱ ላይ ማለት ነው። ፕሮፌቱ ዝንብ ካረፈበት ምግብ ላይ ምንድነው ምናምን ላይ እዛው ንከረው ነው የሚልህ። ንከረውና ምክንያቱም አንደኛ ዊንጉ መድኃኒት አለው፣ አንደኛው ዊንጉ ደግሞ እንትን ነው መርዝ አለው ነገር። ከዛስ ምን አድርጉት አለ? በቃ ጣጡት ነው። እሱንም ላንብብልህ። ተው እሺ፣ አንብበው። ጠጡት የሚለውን ታሳየናለህ። አንብበው። እሺ፣ ጠጡት ሳይሆን ዞሮ ዞሮ if a house fly አዳምጥ የሚነግሯቸው ምንድነው? ጠጡት ይላል ይሏቸዋል። ላጠጡት አይልም፣ ውሸት ነው። ይሄ የሚጨምሩላቸው ቅጥፈት ነው። if a house fly fails in the drink of any one of you he should dip it in the drink ማለት የሚጠጣ ነገር ነው and take it out for one of its wings has a disease and the other has the cure for the disease ምንድነው? in the drink ማለት ያው የሚጠጣ ነገር ነው። እሱን ካካርክ ችግር የለም። እሺ ጨርስና ያረስኩ ይሄው በጣም ጥሩ። ጠጡት ይላል አይደለም ሐዲሱ ላይ? in the drink እኮ ነው የሚለው የሚጠጣ ነገር ማለት ነው። የሚጠጣና ጠጡት የተለያዩ ናቸው። እባክህ ጠጡት የሚል ትዕዛዝ አለ የለም? እዚያ ላይ ነው ጥያቄው። የለም ችግር የለም። ራስን ጨምርኩ አምናለሁ ይሄን በቃ። ስለዚህ እሱን አትጠጡት የሚል የለም። ስለዚህ አንተ ምርጫ መብቱ ነው። አንተ ከፈለክ ድፋው፣ ከፈለክ ጠጣ፣ ያንተ ምርጫ ተሰጥቷል። እሱ ባጭሩ እዚያ ላይ የሚሏችሁ ጠጡ ይላል የሚሏችሁ ውሸት ነው። አንደኛ ይሄ ድሪንክ እኮ ነው የሚለው ግን የሚጠጣ ነገር ላይ ነው የሚጠጣ አለ። እባክህን አንድ እሺ የሚል ትዕዛዝ የለም ነው ጥያቄው። ስለሚጠጣ ነገር የማያወራ እንደሆነ እናውቃለን እኮ ንከረው ያለ እባክህ አዳምጠ إذا وقع الذباب في شراب أحدكم فليغمسه على النبي صلى الله عليه وسلم إذا وقع الذباب في شراب أحدكم فليغمسه فإن في إحدى جناحه داء وفي إحدى جناحه الدواء ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዝንብ በሆነ በሚጠጣ ነገር ላይ ቢወድቅባችሁ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ያንን ንከሩት፣ በአንደኛው ክንፍ ላይ በሽታ በአንደኛው ክንፍ ላይ መድኃኒት አለና አሉ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ጠጡት ብለው አልተናገሩም። እኮ ለምንድን ነው የሚነከረው? ለምንድን ነው ነገርና አሁን እዚያ ጋር ጠጡት የሚል የለም። እዚያ ጋር ምርጫው ለአንተ ነው የተሰጠው። ከፈለክ መጠጣት ትችላለህ አልኩህ እኮ። ከተጸየፍክ ደግሞ አለመጠጣት መብትህ ነው አንተ። ነገር ግን ጠጡት የሚል የለም ነው አሁን ትዕዛዙ ላይ እኮ። እኔ እሱን ተሳስቻለሁ አመንኩ እኮ እኔ እኮ ጭርስን በቃ እሱ ነው እኔም እያልኩኝ። ለምንድን ነው የሚነከረው? ተነከሩት ስላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ክንፍ ላይ ሲጀምር የዝንብ ክንፍ ላይ መድኃኒት የለም፣ በሳይንስ የተረጋገጠ ነው። አንድ በሳይንስ ተረጋግጧል። ምናልባት በአማርኛ በአረበኛ ሊሆን ይችላል።
በእንግሊዝኛ ማውጣት ትችላላችሁ? አነስ ወይንም ኤፒኬ ትችላላችሁ? ምናልባት በአረበኛ ላነብልህ እችላለሁ። ይሄ ነገር ተረጋግጦ እንደተገኘ ከዚህ በፊት ያነበብኩት ነገር አለ። ዝንብ ነክረህ አንዴ። አንደኛው ደግሞ ዲዚዝ ይኖረዋል፣ አንደኛው ደግሞ መድኃኒት ይሆናል የሚል ነገር ነው የምታሳየኝ። አንዴ አረበኛ ማነብልህ። እሺ እንግሊዝኛ ቢሆን አሪፍ ነው። እሺ እሺ አንድ ጊዜ አራት إذا وقع الذباب عند ጊዜ ወደ አረበኛ ልቀይርልህ። اشياء النهي عربية أنا أثبتت الأبحاث الطبية عندي ولا مارني أغير الزيو قرية. ماشي وقد اكتشف علم الحديث الإعجاز الطبي في هذا الحديث، فقد نشرت مجلة التوحيد المصرية في عدد خامس موضوع للأستاذ الدكتور أمين رضا، أستاذ جراحة العظام والتقويم بجامعة الإسكندرية بإسكندرية يونيفرسيتي بكي የአጥንት ኦፕራሲዮን ኡስታዝ የሆነ ሰው ምን ይላል? ሙበይነን ፊህ አነ ልዕልም እክተሸፈ ኡስታዝ የሆነ ሰው ኡስታዝ ማለት መምህር ማለት ነው፣ አስተማሪ ማለት ነው። እሺ ሌላ አይደለም። እኔ አሁን ቻትጂፒቲን እየጠየኩት ነው። አንተ ስጠይቀው እየጠየኩት ነበር። ምንም አይነት እንትን የለውም፣ ፕሮፐርቲ የለውም ይላል። ለምን አታዳምጥም? ወገናችን አዳምጥሃለሁ። ጠይቀህ እየመለስክ እኮ ነው። ኡስታዝ ማለት መምህር ማለት ነው፣ አስተማሪ ማለት ነው። እሺ مبينا فيه أن العلم اكتشف أن الذباب يحمل في آن واحد الجراثيم التي تسبب المرض. በሽታን ሊያመጡ የሚችሉ የሆኑ ባክቴሪያዎችን እንደሚይዝ አንደኛው ክንፉ ይሄ ዶክተር ገልጿል። وكذلك يحمل بكتيريا فواج التي تهاجم هذا الجراثيم ይሄንን ባክቴሪያ የሚቃወም የሆነ ሌላን መድኃኒት አንደኛው ክንፉ ደግሞ እንደያዘ ገልጿል። وكلمة بكتيريا فواج معناها آكلة أو مفترسة الجراثيم. ያው እና ቆይ አንዴ ወደ አማርኛ አልቀይረልህ፣ ወደ አማርኛ ከቀየረ ልቀይርልህ። ቀይር አይችልም። ያውና በዚህ ዘመን ሐዲሱ የሙከራ ሳይንስ መሰረት ይቀርናል። ህዝቦች በሽታዎች ዋነኛ መንስኤዎች ናቸው። ታዲያ እንዴት መድኃኒት ሊይዝ ይችላል? እነዚህ ሰዎች አብዛኞቹ የሚጠቅሷቸው ሳይንሳዊ ጉዳዮች ከንድፈ ሀሳብ ውጭ ምንም እንዳልሆነ ከዚህ መጨረሻ ላይ ምን አለ? ዘመናዊ ሳይንስ በዚህ ሐዲስ የህክምና ተአምር አግኝቷል ይላል። ዘመናዊ ሐዲስ በዘመናዊ ሳይንስ በዚህ ሐዲስ ህክምና ተአምር አግኝቷል ይለናል። በ1397 ዓመተ ሂጅራ ወይንም በ1977 አንተ ሳትወለድ ማለት ነው ይታያል የተሰኘው የግብፅ መጽሔት በአምስተኛው ዓመት በፕሮፌሰር በዶክተር አሚን ሪዳ በአሌክሳንድሪያ ዩኒቨርሲቲ የአጥንት ህክምና እና የአጥንት ህክምና ፕሮፌሰር በጻፉት ጽሁፍ ላይ ዝንቦች በሽታ አምጪ ተህዋሲያን እና እነዚህን ተህዋሲያን የሚያጠቁ ባክቴሪያዎችን እንደሚይዙ ሳይንስ እንዳወቀ አስረድተዋል ይላል። እና ስለዚህ በሳይንስ አንደኛው ክንፉ በሽታን፣ ሌላኛው ደግሞ ያን በሽታ ሊቃወም የሚችል መድኃኒት እንዳለ ይሄንን ይህ ፕሮፌሰር አረጋግጧል ማለት ነው። በጣም የሚያሳዝነው ግን ዮሴፍ መጽሐፍ ቅዱስ ላይ አንተን እግዚአብሔር ምን ይለዋል? አንዱን ነቢይ ከአንተ የሚወጣውን ካካ ለቃሉ ይቅርታ ተደብቄ ልናገረው ከአንተ የሚወጣውን ከታች የሚወጣል አይደለ? ከወንድ ልጅ ያንን እሱን ያጠናው ሰውዬ ሙስሊም ነው። አሁን የጠቀስከውን እንትን የገለጸው ማለት ነው። የግዴታ ቻትጂፒቲ ባያዝ ያልሆነ መልስ ነው የሚሰጠው። ቻትጂፒቲ ላይ ጠይቅ።
ሃይማኖትን ነው የምትነግረኝ? ፕሮፌሰር ነው እያለህ እኮ ነው። የክርስቲያን መሆን ፕሮፌሰሩ ይደግፍ ይችላል። የሚደግፍ ነገር እንትን ሊለው ይችላል። ገብቷል። ባዝ ሊሆን ይችላል። በሳይንስ ጥናት ተደርጎ እያለ 2200 ሰዎች አሉ። አንዳቸው ገብቶ ይጠይቁ ከፈለክ። ምንድን ነው የምትፈልገው? ቻትጂፒቲ ላይ ጠይቅ። ቻትጂፒቲ ላይ ስጠይቅ ምንም ባያዝ ያልሆነ መልስ ነው የሚሰጠው። ምንም አይነት እንትን የለውም። ማሳየት የምትፈልገውን አሳየን። ምንድን ማድረገው? አውጣና አሳየን። ማሳየት የምትፈልገውን ነገር እኔ አሳያለሁ። ፍቅኝ አይደለ እኮ። እንዴት ነው እሱ የሚከፈተው? ካሜራው እንዴት ነው የሚሰራው? ቪዲዮ የሚለውን ተጫነው። ቪዲዮ የሚለውን ተጫነው። የቱ ጋር ነው ያለው? ከታች ረምቢ ያለኝ ቢያቸው እዚህ ያለው ሰው የለም። አነሳለህ ታሳያለህ። ፎቶውን ንቀውና የካሜራ ሳይን ይመጣል አለ ከስር። ፎቶውን ንቀው። እሺ ከጋይ ካሜራ ይደግ ላይቭ አክሰስ አሳየኝ ካለ በኋላ ሙስሊም ነው ያመጣው አለ። ኢማ አይደለም ቻትጂፒቲ ላይ ጠይቅ ነው ያልኩኝ። ቆይ በስተግራ በኩል ከስር የካሜራ የቪዲዮ ምልክት የለም ሳይ እሷን ንካት። በስተግራ ይኸውልህ የስጦታ አለ፣ የሼር አለ፣ የእንትን አለ። የራስህን ነው የምትነካው። የራሴ መሀል ላይ ሆኗል እኮ የራስህን ፎቶ ንካው። ከዛ ታች በስተግራ በኩል የቪዲዮ ምልክት አይታይም? በስተግራ አለ። እምቢ አለኝ። እሱን እኮ ነው የምልህ እኮ ንካውና ሴቭ በለው። ኦኬ ነካውትና ሴቭ። ክርስቶስን እምቢ አለ። በቃ በሚሰራልህ ጊዜ ተለቀው ይሆናል። በቃ ካሜራውን እሺ ቆይ ማን ነው እዚህ ያለው ሰው የለም ከእናንተ ውስጥ? ቻትጂፒቲ ያለው ሰው የለም እንዴ? ዮሴፍ ቻትጂፒቲ ለመክፈት ነው? ቻትጂፒቲ ክፈትና መልሱን አሳይ። ኖ ቻትጂፒቲ እኮ ኤቪደንስ አይሆንም። ቻትጂፒቲ ኤቪደንስ ግን ባያዝ ያለው መልስ ነው የሚሰጠው። ቆይ አዎ ቻትጂፒቲ ኤቪደንስ አይሆንም። ሲጀመር ኤአይ ይዘን ሳይሆን የምትመጣው። ቆይ አንዴ እኔ አሁን ሰርች ባድርግ ማለት ነው በፈለግኩት አይነት መልኩ ክሬት አድርጎ ሊያመጣልኝ ይችላል። ፕሮግራም ታደርገዋለህ። ቆይ አንዴ የሆነ ኮቴሽን ፈልጌ በዚህ መልኩ ብዬ ኮቴሽን ብጽፍ ራሱ ሊያስቀምጥልኝ ይችላል። ስለዚህ አሁን ምንድነው ማድረግ ያለብህ? ሁሱ ማስረጃ አስቀምጦልህ ሰጥተዋል። አንተ ደግሞ ምን ታደርጋለህ? ኤቪደንስ ካለ ከኢንሳይክሎፒዲያ ሊሆን ይችላል፣ ከመጽሐፍ ሊሆን ይችላል፣ ከስኮላሮች ልታመጣልናለህ ማለት ነው። ቶሎ በል አለህ። ከሌለ ደግሞ ስፔስ ትመጣለህ። እሺ አምጣ። ከስኮላሮች አንድ ስኮላር ጥቀስ። እኔ ስኮላር ስም ሲዛ አልገኝም፣ ግን እስቲ ቆይ አንዴ እዚህ እንትን ይዣለሁ። ላፕቶፕ ላይ እኮ ነበረ እምቢ አለኝ እንትኑ። እሺ ቶሎ በላ ስኮላር ክፈት። እሺ ይኸው ጉግል ላይ ራሱ ጉግል ላይ ነው አንተ ያለው። በእናንተ ግን ያገኘኸውን ነገር መብላት እንደሚቻል ታውቃለህ? እሱን ተወው እባክህ። አሁን ዝም ብንከር እያለኝ ምንድን ነው የምበላው? ኧረ አንተ እንትን መብላት ትችላለህ። አይጥም ምንም ዝንቡን ራሱ መብላት ትችላለህ። ችግር የለም እበላለሁ እኮ። ታዲያ የምትበላ ከሆነ ምንድን ነው ጥያቄ? አሁን ጥያቄ እንትን የሚለውን እንትን ወደ ሌላ አታስቀይስ ለማለት ነው። አይ እያስቀየስኩ አይደለም፣ መጽሐፍ ይላል እኮ ሁሉም ነገር ተፈቅዷል። ዝንብ መብላት ይቻላል በክርስትና። እሺ ምንድን ነው አሁን ጉግል ላይ ራሱ መብላት ትችላለህ እያልኩ ነው እኮ። ያንተ ካሜራ ይሰራል? ኖ ዝንብ ራሱ መብላት ትችላለህ እያልኩ ነው እኮ። እሱን ተወው እባክህ። አሁን ይኸውልህ ያንተ ካሜራ ይሰራል ወይ? ትችላለህ ዝንብ መብላት በክርስትና? ኧረ በክርስቶስ ቆይ ዝንብ መብላት ትችላለህ? ያንተ ካሜራ ይሰራል ወይ? ያንተ ካሜራ የሚሰራ ከሆነ ላሳይ፣ ማስረጃኝ። በአንተ ራስህ ታይፕ ጎግል እንድከፍትልህ ነው። ጎግል ክፈታ። ጎግል ኤቪደንስ አይሆንም አጌን ማለት ነው። ጎግል ሳይሆን ከጎግል ያመጣው ብሮ ጎግል ሳይሆን እሱማ ከፍቶ ኢንሳይክሎፒዲያ ከፍቶ የስኮላር ጠቅሶልህ ነው የተናገረው። ጎግል አይደለም ኤቪደንስ የሚሆነው። ጎግል ቻትጂፒቲ ምናምን ሳይሆን መክፈት ያለብህ አሁን ምን ታደርግልናለህ መሰለህ? ስኮላር ትጠቅስና ወይ ደግሞ ኢንሳይክሎፒዲያ ትጠቅሳለህ ወይ ደግሞ ሄድና አንድ
ያ ወይ ደግሞ ትሄድና የስኮላሮች መጽሐፍ ትጠቅሳለህ ማለት ነው፣ በዚህ ሳይንቲፊክ ላይ የሰሩትን ማለት ነው። ስለዚህ በክርስትና ግን ይቻላል እያልኩ ነው። ዝንብ ራሱ መብላት ትችላለህ። እሱን ሌላ ጊዜ እናወራበታለን። ይሄን ግን እኮ የምትጠይቅ ከሆነ ቤዝ የለህም እኮ እያልኩ ነው። ዝንብ መብላት የምትችል ከሆነ ብራዘር ኤአይንማ ከካድክ በጣም በቃ ክድሃል ማለት ነው። እንደ ኤአይ ማለት ዝንብ እኔ አሁን ላመጣልህ እችላለሁ፣ በፈለኩት አይነት መልኩ ላቀርብልህ ልታቀርብልኝ ትችላለህ፣ ግን መጀመሪያ ፕሮግራም ታደርገዋለህ። ስለዚህ አይደለም ፕሮግራም ሳላደርገው የምፈልገውን ኮቴሽን አሁን ለምሳሌ ይኸውልህ በዚህ መልኩ የሆነ ኮቴሽን ማለት ነው ብጠይቀው ፕሮቫይድ ሊያደርገኝ ይችላል፣ ውሸት የሆኑ ኮቴሽኖች ማለት ነው። ያ ሊልጂ የምትባለው ታውቃታለህ? ቲክቶከር አረ ማንሽ ሊልጂ አሁን ምንድነው ሙስሊም ቲክቶከር ነች ትሁን፣ ችግር የለውም። አሁን ግን ምን ማድረግ አለብህ? እኛ የምንቀበለው ቻትጂፒቲን አይደለም ያለውም ዝንብ ምንም አንቲዶትም ፖይዝንም በምንም ተአምር የለውም። ይሄ የማይሆን ክርክር አትከራከሩ። ቁም ነገር የምታወሩ ከሆነ ዝንብ መንከር ትችላለህ። የሚጠጣ ነገር ላይ ፈጣሪን ፍራ። ዝንብ መብላት ትችላለህ እያልኩ ነው ዮሴፍ። በክርስትና እሱ ቶ በክርስቶስ መጀመሪያ አንተ መልስልኝ እኮ መብላት ትችላለህ በክርስትና። እሱን አይደለም እኔ ጥያቄ አይቻልም በክርስትና ዝንብ መብላት ነክረህ የምታወጣበት ምክንያት ምንድን ነው? ሲጀመር ቤት ጋር አይገናኙም። ዝንብ የሚነከር አይነከር የፈለገ ይጠጣ ያልፈለገ በቃ ይሄ ችግር የለም። በቃ ይሄ ግን ከህይወት ጋር አይገናኝም ማለት ንገረው እስኪ ባለ ንከራ ያለውን አስተምሮ ነው የጠየቀው ጥያቄ። ዝንብ ሐራም ነው ወይ አይደለም ወይ ነው በገባ ጊዜ አሁን ካነበቡት ዝንቡ ወይ የሆነ ሻይ ነገር ወይ ውሃ ነገር ቢኖር ቢገባብህ አንደኛው ክንፉ ላይ መርዞ አለ፣ አንደኛው ክንፉ ላይ አንቲዶቱ አለ። ስለዚህ ካንስላውት ስለሚደራረግ ብጠጣው ችግር የለውም ነው የሚለው አገባቡ። አሁን ዝንቡ ከሽንት ቤት ሊመጣ ይችላል፣ ከምናምን ሊመጣ ይችላል፣ አይታወቅም። ያ አሁን እዛ ውስጥ ሻይ ውስጥ ነግረህ ስትጠጣው ፈጣሪን ፍራ። በሽታ ሊያገኝ ብትል ወይ ኮሌራ ወይ ምናምን ቢይዘህ የማን ነው ጥፋት? የነብይ ጥፋት። ስነ ስርዓት ይዘህ አውራ እያመለስህ ነው። ጠጡ የሚላል የለም ሐዲስ ላይ ነገር ጠጡ የሚላል የለም ሐዲስ ላይ የመጠጣት መፍትሄ አንተ ነው አይደል? አንተ እንዳትይ ጠጡ የሚላል ወይንስ የለም ነው ጥያቄ። የለም። እናመሰግናለን። መጽሐፍ ቅዱስ ላይ አንበጣ መብላት እንደሚቻል ታውቃለህ? አታውቅም? አንበጣ ሽንት ቤት ሊገባ ይችላል። የትም አንበጣ ትበላለህ አትበላም? አሁን እሱን ላወራ አይደለም ያወጣሁት ብሮ እንዴ ታወራለህ እንጂ አንበጣ ጠይቅ አይደለም